በትክክል ብዙ ነጥቦችን ያነሳ እንደውም አንዳንድ እየደገምሁ እንድትደግምልኝ የምፈልጋቸው አሉ። እንደውም ደርግ ላይ ስንሄድ መሬት ላራሹ ሲል በዛን ጊዜ መሬት ላራሹ ሲታወጅ የኢትዮጵያ ሕዝብ 29 ሚሊዮን ነበረ። በኢትዮጵያ ለእርሻ ምቹ ለመኖሪያ ምቹ የሆነው ደግሞ የኢትዮጵያ መሬት እንደው በጣም ጥሩ የተባለው 40 ሚሊዮን ሄክታር ነው የሚለው ጥናቱ። ግን በዛን ወቅት በእርሻ ለማ የተባለው 2 ሚሊዮን ሄክታር እንኳን አይሞላም ነው። በዛ ላይ ያቺ 2 ሚሊዮን ሄክታር ማትሞላ የለማችው አማራ እሾህ እየወጋው እባብ እየነደፈው ጊንጥ እየነከሰው እንቅፋት እየመታው ነው ያችን ያለማ እና አማራን ከመሬቱ ያለውን መሬት እንዳግባቡ ማደላደል ማከፋፈል ሲቻል ለሁሉም ኢትዮጵያዊ ለህፃን ዛሬ ለተወለደ ሁሉ እንዲደርሰው አድርጎ ማደል ሲቻል አማራን ለማጥፋት ተብሎ የታወጀ አዋጅ መሬት ላራሹ ሲባል ስሙ ቀላል ነው ኢንጂነር እና ያታልላልና አማራን የነቀለ ሌላው አልተነቀለም። ከዛም በላቡ ያፈራውን ሀብት በዛ ላይ አርሶ በላቡ ያፈራውን ሀብትና ከተማ እየቆረቆረ ሜዳውን ዳገት ቁልቁለቱን እያቀና ድንጋይ እየኮለኮለ ከተማ እየመሰረተ የገነባውን ቤት ነው ትርፍ ቤት ለመንግስት ብሎ የወረሰው። ይሄም ከኢኮኖሚው መንቀል ነው። ይሄንን እስከ ዛሬ ድረስ መሬት ላራሹም በበጎነት ትርፍ ቤት ለመንግስትም በበጎነት የሚያያለና ይሄንን እንደው እዚህ ጋር አንድ ነገር ብትልልኝ። ምክንያቱም ይሄ በጣም አደገኛ አማራን ከመሬቱ ሲነቀል ከማንነቱን የተነቀለው ከባህሉን የተነቀለው ከአያት ቅድመ አያቶቹ ማንነት በመንፈስ ከሚናበብበት ነው የተነቀለው እና አንድ ሰው ከመሬቱ ከተነቀለ ከሁሉም ተነቀለ ማለት ነው። በዛ ላይ ከኢኮኖሚውም ደግሞ ሲነቅሉት ተበተነ ማለት ነውና ያ ነው እስካሁን ድረስ አማራን መልሶ አጥፊዎችን በቀላሉ አጥፍቶ እንዳይኖር ያደረገውና ይች እንደው እዚህ ጋር አንድ ሁለት ቃል ብትለን ኢንጂነር። እሺ አመሰግናለሁ። አሁን በምሳሌነት ሀረርጌን መውሰድ እንችላለን። ሀረር የሚለው ስም በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ የሚነሳው በአፄ አምደ ጽዮን ገድል ውስጥ በ1330 ውስጥ ነው በፈረንጆች እና በዛን ሰዓት የኦሮሞ የሚል ጥያቄ ኦሮሞ የሚባል ዘር እዛ ቦታ አልነበረም። በአምደ ጽዮን ጊዜ የአምደ ጽዮን ጊዜ የእስልምና አማኞች እዚህ ይፋት ኃይል ከውጭ እያገኙ የተጠናከሩበት መሳሪያ እያገኙ የተጠናከሩበት ነበርና እነሱን ሪፐልስ አድርጎ የኢትዮጵያን ግዛት ከላይ ከኤርትራ ከቀይ ባህር ጀምሮ የአፋር ኦቦክ ታጁራን አሁን ጅቡቲ እስከ ሶማሌ ዘይላ አሁን ሰሜን ሀርጌሳ ያለበት በርበራ አጠገብ ያንን አጠቃሎ ወደ ሀረርጌ ደግሞ በዛን ጊዜ ባሌንም ይጨምራል። በኋላ ነው በቀዳማዊ ኃይለ ሥላሴ ጊዜ በሁለት የተከፈለው ለአስተዳደር እንዲመች እና አሩሲን ጨምሮ ሲዳሞን ያንን ነው ማፑ የሚይዘው። እዚህ ውስጥ ኦሮሞ የለም። የኦሮሞ ዳያስፖራ አልጀመረም። የኦሮሞ ዳያስፖራ በኋላ ነው። ግን የግራኝ መሐመድ ሁልጊዜ የኢትዮጵያ ታሪክ ቆለኛውና ደገኛው አንዱ ሲጠነክር አንዱ ሲደክም አንዱ አንዱን ሲወጋ ፓወር ስትረግል ውስጥ ነው። በተለይ ይሄ የካራቫን ሬድ ራውቱን የካራቫን ሬድ ትሬድ ራውቱን ከዜላ ተነስቶ ከበርበራ ተነስቶ ከዜላ በሐረር አድርጎ የንግድ መስመሩ ማለት ነው። የንግድ መስመሩ ነው። ይሄ ቅፍለት በአጋሰስ በግመል በምን ተጭኖ ነው የሚመጣው እሱ ከዜላ ይመጣና አዋሽን ተሻግሮ አልዩ አምባ አንኮበር ይመጣል። ከዛ ወደ ጅማ እናሪያ ሄዶ ከዛ ተመልሶ ወደ አዱሊስ ይወጣል። የኢኮኖሚ አውታር ትልቁ ነው። እሱን ለመቆጣጠር ነው የውስጡ ትግል እና ሁል ጊዜ የሃይላንደሩ ሄዶ ያመፀውን ሰብዲው አድርጎ ይመለሳል። ተመልሶ ከዛ ከተሸነፈው ክላን ምርኮኞችን ወይ በጉዲፈ ለማሳደግ ይዞ ይመጣል ወይም በጋብቻም ያደርግና ተቃራኒውን አስቀምጦ የዛ ቤተሰቦች እዚህ መሀል ሀገር አማራ ውስጥ መጥተው ይኖራሉ። በዚህ መልክ ነበር። የግራኝ መሐመድ ጦርነት ግን ይህንን ቀይሯል። ምክንያቱም ከፍተኛ ቱርኮች አረቦች የተካፈሉበት ስለነበረ የመኖች ከፍተኛ ድቀት አመጣ፣ ብዙ ጥፋት አደረሰ። ሀረርጌ ውስጥ ባሌ አሁን ባሌ ኦሪጂናሊ የአማራ ህዝብ ነው ነዋሪው። ሳይንሱም አሁን ፕሩፍ እያደረገው ነው። ይሄ የዘረመል ጥናቱ ዲኤንኤ ከፍተኛ ሃይላንድ ስለሆነ እዛ ቦታ ላይ
ለብዙ ሺህ ዘመን የኖረው የአማራው ዲኤንኤ ነው። ምክንያቱም ከፍተኛ ላይ ስትወጣ ይሄ አዲስ ሳይንስ የተገኘ ነው። የኦክሲጅኑ የአየሩ ስስ የሆነ መሄድና የኦክሲጅን መሳቡ እያዳከመው ስለሆነ ያንን ሬዚስት የሚያደርግ ዴቨሎፕ ያደረጉት ጥንታዊ ህዝቦች አማሮች ናቸው። አሁንም እዛ ባሉት ሌሎች ዝርያዎች ውስጥ አማሮች ናቸው። በሰሜን ተራራም ይኸው ነው። ስለዚህ ያ ሁሉ የአማራ ነበረ። ግን የግራኝ መሐመድ ያንን ለውጥ ስላመጣ ቀስ ብሎ ደግሞ የግራኝ መሐመድን እግር ተግር እየተከተለ የኦሮሞ ኤክስፓንሽን መጣ፣ ፍልሰት መጣ እና በዛ ቦታ ላይ በደከመው አማራ መሬት ላይ እስከዚህ እስከ ሸዋ በዛ በኩል እስከ ወሎ ድረስ እየሄደ መሬቶችን ያዘ። ይሄኛው በደከመበት እና መከላከል በማይችልበት የአጤ ሚኒሊክ በመጡ ሰዓት እንግዲህ ምንድን ነው ወረራም አይደለም፣ ሌሎቹ እንደሚሉት የወረራ ጦርነትም አይደለም። የተከፋፈለች የተበተነች ኢትዮጵያን መልሶ የጠፋውን ትውልድና መሬቱን ወደ ማዕከላዊ መንግስት ወደ ሉዓላዊ መንግስት ኢንኮርፖሬት ማድረግ ነው። በዛን ሰዓት ደግሞ እንግሊዝ፣ ፈረንሳይ፣ ሌሎችም በአካባቢው የቅኝ ግዛት እየያዙ እየተቀራመቱ ስለነበሩ እነዚህ ከማዕከላዊ መንግስት ቁጥጥር ውጭ የሆኑትን ጥንታዊ የኢትዮጵያ ግዛቶች እና ህዝቦችን ኢንኮርፖሬት ነው ያደረገው። እነሱ እንደሚሉት የቅኝ ግዛትም አይደለም፣ እንዲያውም ወረራው ይሄኛው ነው። እና በዚህ ሰዓት እንግዲህ ምንድን ነው ሁሉም ማወቅ ያለበት ቀደምት ህዝብ ማን ነው እዛ ቦታ ላይ ነው። አሁን ቀደም እንደነገር ጊዜ በአምደ ጽዮን ጊዜ በ13 እና 14ኛ ክፍለ ዘመን ኦሮሞ ኤክስፓንሽን የለም እዛ ቦታ ላይ። አማራ ይኖር ነበር፣ አማርኛ ይነገር ነበር። የአሰቦት ገዳም 900 ዓመቱ ነው እድሜው። አሰቦት ገዳምን እንግዲህ የአማራ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ሞነስትሪ ነው፣ ገዳም ነው። እዛ ሲሰራ ህዝቦች አሉ ማለት ነው እዛ አካባቢ አይደለም። ያ አጽመ ርስቱ እኮ ነው ማለት ነው። ያ ቋሚ ሐውልቱ ነው ማለት ነው። ስለዚህ ይሄ እንግዲህ 900 ዓመት ከኦሮሞ በኢትዮጵያ ውስጥ መነሳት መምጣትም ሳይጀምር እንደ ሶማሌ ውስጥ ነበሩ ያለ ሶማሌ ነው ወዲህ ገፍቶ ያመጣቸው። ስለዚህ ኢትስ አን ኢንኮርፖሬሽን። ጋራባልዲ የተከፋፈለች ጣሊያንን ማኪያቬሊ እንደጻፈው ብትንትኖ ያወጣች በየጦር አበጋዙ እሷን ሪዩኒፋይ እንዳደረገ፣ ቢስማርክ የተከፋፈለች ጀርመንን አንድ እንዳደረገ የአጤ ሚኒሊክም ሂደት ይሄ ነው። አንዳንድ ቦታ ላይ ሀረርጌ በ18 በፈረንጅ 87 መሰለኝ ሀረርጌው እንትን ቀደም ሲል የራስ ደጃች ወልደ ገብርኤል ጦር ከሚኒሊክ ቀደም ብሎ አዋሽን ተሻግሮ በዚህ በጨርጨር በኩል ወደ ላይ ብዙ ገፍቶ ሄዷል እና ብዙውን መሬት ሲሄዱበት ሰውም አልነበረም። ኖማን ስላድ ነበር አልነበረም፣ ባዶ መሬት ነበረ። የኢትዮጵያን ፖፑሌሽን ደግሞ በዛ ሰዓት ማሰብ አለብን። ሪሌቲቭሊ የኢትዮጵያ ያኔ 10-12 ሚሊዮን ከሆነ ፖፑሌሽኑ አንድ እንግዲህ እናስበው ምን ያህል እንደሚሆን። ስለዚህ አልነበረም መሬት አልክ ቅድም አንተ እንዳልከው አያት ቅድመ አያቶቻችን ያንን መሬት ከኢትዮጵያ ግዛት ውስጥ ሄደው በሚካለሉበት ሰዓት አንዳንድ ቦታ ላይ ህዝቦች፣ አንዳንድ ቦታ ላይ ደግሞ ምንም ሰው የሌለበት ቦታ ላይ አለ። እንግዲህ በኤሜኖቹ ጊዜ አማሮች ነበሩ፣ አማርኛ ይነገር ነበር፣ ግዕዝም ይነገር ነበር ሚኒሊክ ከመሄዳቸው በፊት። ስለዚህ ይህንን ሳያቅ ታሪኩን ያላወቀ ትውልድ ችግሩ የነገር ማንነቱን ሊያውቅ አይችልም፣ ነፃነቱን ሊጠብቅ አይችልም። ስለዚህ መጀመሪያ ታሪኩን ማወቅ አለበት፣ አንድ ህዝብ ከመናገሩ በፊት ማወቅ አለበት። እና ይሄ ቀደም ሲል የነበረው ሄዶ የተወረሰ ሳይሆን የጠፋው ከማዕከላዊ ቁጥጥር መንግስት ቁጥጥር ውጭ የሆነው የመልሶ የማምጣትና የግዛት የአንድነቱ ነው። አሁን በቅርብ እንደውም የሰማሁት ነገር አለ። ወደ ሀረርጌ የት እንደሆነ አላውቅም።
የ500 ዓመት በላይ እድሜ ያለው የክርስቲያኖች መቃብር ቦታ ተገኘ። እንግዲህ አንድ የአርኪኦሎጂ ኤቪደንስ አንዱ ዋናው እንትን የመቃብር ቦታዎች ናቸው። እንግዲህ ተመልከት፣ ወደፊት ወደ አሰቦት አካባቢ አርኪኦሎጂ ቢቆፈር ቢጠና እነ ማያ እነ ሌሎች የጠፉ ህዝቦች እነ ሀርላ ማን ነበሩ? ከነሱ ቀደም ብለው ያሉ ታሪክ መጽሐፍ ከጀመረበት ጊዜ ጀምሮ ያሉ ህዝቦች እነማን ናቸው? ያንን ነው መመለስ ያለብን። እና ይሄ ፖለቲካል ስቴትመንት ከፋክቱ ጋር የተጋጨ ነው። አንድ ፖለቲካል ስቴትመንት ማድረግ ይችላል አንድ የብሔር ብሔረሰብ ታጋይ ነኝ የሚል ነገር ግን ሀቁ አሁን እስራኤል እኮ በ1948 ነው አሁን ያለችበት ቦታ ላይ ቤልፌር ዴክለሬሽን ነው። በ1948 እስራኤልን ሲመሰርቱ መነሻቸው ምን ነበር? መጀመሪያ የተሰጣቸው የቡጋንዳ ኪንግደም ነበር ኡጋንዳ እና ኡጋንዳ ኮንፈረንስ ነው ኦፈር ያደረጓቸው። ይህን ውሰዱ ኡጋንዳ፣ ኢትዮጵያም ውሰዱ ተብሎ ነበር። ፓርት ኦፍ ሳውዝ ነው ያለውን ኢትዮጵያ ነው እኛ አንፈልግም። እኛ ሐረርጌ አካባቢ እኛ ያለን ክሌማችን ሂስቶሪካል ክሌም ኢየሩሳሌም ነች። ያለን የሰሎሞን ጠቢቡ ሰለሞን ቤተመንግስት ታሪካችን ፍራሹ ሁሉ ነገር ያለው እዛ ነው። ስለዚህ እዛ ፍልስጤሞች ጋር ገብተው ያንን ታግለው በ1948 ነፃነታቸውን አወጁ። የነሱ የታሪክ አርጊመንታቸውን የአርኪኦሎጂ ቁፋሮች፣ ጥናቶች፣ ቢፎር ክራይስት ያሉ ኤቪደንሶች እነሱ ናቸው እና ደግሞም ትክክለኛ ማረጋገጫዎች ነው ያሏቸው። ስለዚህ እኛም እንደዛው ነው። ከዛ ከታሪካችን ላይ ከዛ ነው መነሳት ያለብን እንጂ ከፖለቲካል ስቴትመንት አይደለም። መለስ ቤተመንግስት ቁጭ ብሎ አማራው መሬት ፍለጋ እና በነፍጠኝነት ሰፈረ የሚለው ፖለቲካል ስቴትመንት ነው፣ ባዶ ቃል። ይሄ ነው በዛ መልክ ነው መታየት ያለበት። በጣም ጥሩ። እንግዲህ ያው መጨረሻ ላይ በአጥፊዎችና በጠፊው ወይንም በጥቃት ፈጻሚዎችና በተጠቂው መካከል ሲታይ የደርግ መንግስት የኦሮሞ መንግስት መሆኑ፣ አብዮቱም የኦሮሞ አብዮት መሆኑ ኢትዮጵያውያን ግልጽ እየሆነ መጥቷል። አሁንም እዚች ጋር ሁለት ነጥቦች አሉኝ። የብአዴን ፖለቲከኞች አማራን ለማጥፋት የተቀመጡ ስለሆነ አማራን በተሳሳተ መንገድ እየመሩ ተቋም እንዳይፈጥር መሪ እንዳይኖረው እያደረጉ የጠላቶችን አማራን አጥፍተን በመቃብሩ ሀገር እንሆናለን ያሉትን አስተሳሰብና አካሄድ አማራ ላይ እየጫኑና እያስፈጸሙ የመጡ ጸረ አማራ ኃይሎች ናቸውና ግንቦት ሰባትም አማራነትን እውቅና ሳይሰጥ ኢትዮጵያ እያለ የሚያቀነቅን በኋላ ኢዜማ እያለ ስም የሚቀያየር አማራ የለም የሚሉ እነሱ የሚያነሷት ኢትዮጵያ ደግሞ እግሯ መሬት የማትነካ ሀሳዊ የሆኑ እንትኖች ናቸውና ጸረ አማራዎች ናቸውና እነዚህ አካላት አሁንም በትግሉ ውስጥ ወጣ ገባ እያሉ ነው እና እነዚህን ሁለት አካላት አማራ በጠላትነት መፈረጅ አለበት ነው። ምክንያቱም ግንቦት ሰባትም አማራ የለም ያሉ ኃይል ናቸው። ለጠላት መደላደል የፈጠሩ ናቸው። አንተ እንደውም ቅድም ዋና ምሳሌ ጠቅሰልኛል። ከፋኝ የተባለውን ሂደው በትግል አጋርነት አርበኞችን ተቀላቅለው በትግል አጋርነት ያከሰሙ ያስገደሉና የበተኑ ናቸው። በኋላም ወደ ሀገር ቤት ሲገቡ የግንቦት ሰባት ጦር የተባለውን የአማራ ወታደር ባህር ዳር፣ ጎንደር ላይ በትነው ካምፕ ውስጥ አስቀምጠው ከጀርመን ገንዘብ ተቀብለው ያንን በልተው የት እናውቃለን ብለው የካዱ ናቸው እና እነዚህ አሁንም በፋኖ ትግል ውስጥ አስታራቂ ከዚህ ጥምዶ ከሚባል ጥምረት ከሚባል ጋር የሚያምታቱ ናቸውና ይሄንንም ህዝቡ መለየት አለበት። ምን አይነት አቋም መያዝ አለበት ኢንጂነር? ምክንያቱም የሚያምታቱን እነዚህ ናቸው። አማራ ጉልበት አያንሰውም፣ ወኔ አያንሰውም፣ ጥበቡ እውቀቱ አያንሰውም። ግን እነዚህ ጠላቱን መስለው የሚቀርቡትን አካላት አለመለየት ነው ጉዳቱን ያበዛው እና እነዚህ ጋር እንደው አንዲት ነገር ብትለን ከዛም ወያኔ ጋር እንድማነሳት ነገር አለችኝና እንቀጥላለን። የደርግ ብዙ በአማራ ላይ የፈጸመው ብዙ ነው። በዚህ ፕሮግራም ላንጨርሰው እንችላለን። ያው ታሪክና ትውልድ ጸረ አማራ ነበረ። ነፍጠኛ በሚል ያው ህዝብ ድርጅቱን የፖለቲካል ዊንጉን የያዘው ሜሶን ነው። ሜሶን የኦሮሞ ኢንቴሌክቹዋልስ ፕሪዶሚነንትሊ የሚመሩት ኦርጋናይዜሽን ነው። እዛ ውስጥ አልፎ አልፎ አማሮች አሉ፣ ግን ግለሰቦች ናቸው። አምነውበት ይሆናል በምን ይሆናል፣ ግን ግለሰቦች ናቸው። በርዕዮተ ዓለም ተታለው ይሆናል ወዘተርፈ። ግን
ሜሶን የኦሮሞ ኢንቴሌክቹዋልስ ያቋቋሙት የኦሮሞን ጥቅም የሚጠብቅ ድርጅት ነው እና እነዚህ የመሬት አዋጁ እነዘገየ አስፋው ሜሶን ነው ያው እየሰማን ነው ያደረገው። እኔ እድገት በበዝ ዘመቻ በነበርኩ ጊዜ አንድ ሁለት ጊዜ መጥቶ ኦጋዴን ውስጥ ነበርኩ፣ አግኝቼዋለሁ ኢንፐርሰን። እዛ ስብሰባ ላይ ሲናገር ምን አይነት እንደነበረ ሁሉ የመሬት ይዞታን ይመራ ስለነበረ የመሬት ይዞታ ካድሬዎችን ይልክ ስለነበረ የኦሮሞ ነበረ። የኦሮሞ ኢንቴሌክቹዋልስ የመሩት ነው። ግድያውም የስልሳዎቹ ከዚህ ጋር የተያየ ነው። ይሄ የኔ የምለው ሳይሆን አቶ በሪሁን የሚባሉ ስማቸውን ባልሳሳት የቀዳማዊ ኃይለ ሥላሴ ታሪክ የሚል እዚህ ካናዳ የጻፉታል። እዛ ላይ በግልጽ አስቀምጠውታል። ይሄ ግድያው ከመረጃ ጋራ ከሎጂካል ከሆነ አርጊሜንታቲቭ ስቴትመንት ጋር ነው ያስቀመጡት። ግድያው ዘር ተኮር። ይሄ እነዚህ በስልጣንና በኃላፊነት እንኳ ከነሱ የሚበልጡ ሌሎቹ ኦሮሞ ባለስልጣኖች ሳይገደሉ አማሮቹ ባነሰ ስልጣን ላይ ያሉ ተገድለዋል። ሁለተኛ ደግሞ መሬት ብቻ ሳይበቃቸው ደግሞ እንደገና የከተማ ቤት መውረሱ ራሱ አማራውን ድሃ ለማድረግ ነው። እንግዲህ ጊዜር ያሳይ። ሻዕቢያ ኤርትራን ሲቆጣጠር ወያኔም ትግራይን ስትይ መሬት ለባለ ማነው ቤት ለባለ ንብረቱ ተመልሷል። ኢትዮጵያ ላይ ብቻ ያልተመለሰው ለምን? ኢትዮጵያ ሲመጡ ከመለስን አማራው ሀብት ያገኛል፣ አቅም ይዝብናል ነው። ስለዚህ ይሄ አንድ ነው። ሁለተኛው ደግሞ እንግዲህ በሶማሌ የፕሮፓጋንዳ ጥሎ ሄዶ ሰርጎ ገብ ሆኖ ከሶማሌ ጦር ጋር ኢትዮጵያን የወጋው የኦሮሞ ኃይል የዛ አካባቢ ምህረት መጀመሪያ እዛ ጦርነት ከመሄዱ በፊት ጨለንቆ ላይ ነፍጠኛ በሚል አማራውን መሬቱን ወስደው ቤቶቹን ወርሰው እንደገና መሳሪያውን ትጥቅ አስፈቱት። በኮሎኔል አጥናፉ አባተ የሚመራው ኃይል ነው ጨለንቆ ሜዳ ላይ የኦሮሞ ሚሊሻ ግራጁዌት አድርጎ ያስታጠቃቸውና በሉ አሁን በኋላ ከተምራን ላይ ያላነሰ ንግግር አድርጎ ነው። ግን አልጠቀመውም። ወዲያውኑ ዓመት ባልሞላ ጊዜ እነዚህ ያስታጠቃቸው ሄደው ከሶማሌ ጋር ሆነው ኢትዮጵያን ገብተው የሶማሌ ኃይል 800 ኪሎ ሜትር ኢትዮጵያ ውስጥ ድረስ ገባ። 800 ኪሎ ሜትር። ቀደም ሲል ይጠብቅ የነበረው ሀገር ነፍጠኛው ነው፣ ገበሬው ነው። በአንድ በኩል ያርሳል፣ በአንድ በኩል ይዋጋል። ያንን ትጥቁን አስፈትተው ጨለንቆ ሜዳ ላይ ያስመረቋቸው ሚሊሻዎች ራሳቸው ተመልሰው እዚህ ድረስ ገቡ። እንደገና ያ የሶማሌ ጦርነት ከተሸነፈ በኋላ በታክቲካሊ የወሰዱት አብረው ሚኤሶኖች ይሰሩ ስለነበረ ያ የሶማሊያ ሄዶ ሰልጥኖ የመጣው የኦሮሞ ኃይል መሳሪያውን እንዳይነካ መሳሪያህን እንዳያስክ በሰላም ኑር የሚል መመሪያ አዋጅ ሰጡት። እነሱ ሚኤሶኖች ለራሳቸው አስተካክለው ነው። በኋላ ከደርግ ስጣላ ባሮ ተምሳ ሮጦ የገባው የሀረርጌ የኦሮሞ ትግል ውስጥ ነው። ግን አልጠቀመውም። ያው ልዩነት ስላላቸው የማይግባቡበት ገደሉት እና በትክክል በአድሎነት የሚያሳየው ይሄ የደርግ መንግስት ራሱ ብዙ እርምጃዎቹ ከዚህ ከዲማጎጉ ከሚጮሆ ከመፈከሩ አብዮት አደባባይ ከሚያጓራው ውጭ ኢትዮጵያ እያለ የኦሮሞን እንትን አማራን የማድከም አማራን የማጥፋት የኦሮሞን ያ መንገድ የሰጠው እሱ ነው። ምክንያቱም ለምሳሌ አንድ ምሳሌ መስጠት ይችላሉ። ጃንሆይ ብዙ የፖለቲካል ኮንሴሽን ምህረቶች ሰጥተዋል። አንዱ ከሚደንቀኝ ሁለት ናቸው። አንደኛው ማይጨው ሊዘመት ሲባል የጦርነት አዋጅ ዝግጅቱ ሲደረግ ሊጋባ በየነ ጋራ ተጣልተው ስለነበረ ንጉስን ዘልፈሃል ተብለው ቅጣት ደርሶባቸው ግዞት ወደ ሀረርጌ ወደ ጨለንቆ ነው የተወሰዱት እና አስመጧቸው። የአድዋ ዘማች አርበኛ ናቸው። ሊጋባ በየነ አስመጧቸውና እዚህ ጃን ሜዳ ላይ ክብረ በዓሉ ተከብሮ አቀረቧቸውና ሊጋባ አገርህ ጠላት ጣሊያን መጥቷል ትዘምታለህ ወይ ብለው ጠየቋቸው። ሊጋባ በየነም ፎክረው እኔ
ከአንተ ከተፈሪ ነው ጸቤ እንጂ ከሀገር አይደለም ብለው ዘምተው ማይጨው ላይ ድግር መትረየሳቸው ምሽጋቸው እንደያዙ 11 ጠላት ወታደር ገለው ነው የሞቱት። ይሄ የሁለቱም ሪኮንሲሊየሽን እና አገር የሚለው አሁን ከሁሉም በላይ ንጉሠ ነገሥቱም ከኢጓቸው በላይ ወጥተው እኚህም ከቂም በቀልነታቸው ወጥተው የሀገርን ጉዳይ አስቀድመው መውደቃቸው ነው፣ ለሀገር መውደቃቸው። ሁለተኛው ራስ ኃይሉ በግዞት ላይ ነበሩ። ጣሊያን የተለያዩ መኳንንቶችን አሪስቶክራቶችን ለማማለል እና ማዕከላዊ መንግስቱን ለማዳከም ደብዳቤ ይጽፍ ስለነበረ አንዱ የተያዘባቸው ራስ ኃይሉ የጎጃሙ ስለነበሩ እስር ላይ ነበሩ። ከዛ ከእስር ቤት ሲሄዱ በባቡር ከማይጨው መልስ ይዘዋቸው ድሬዳዋ ሲደርሱ እጅ ብረት ታስረው ነበር። አስጠሯቸውና ንጉሱ ኃይሉ የፈለካቸው ሰዎች መጥተዋል። ይሄ ተረት ተረት አይደለም። በኢትዮጵያን ሂስትሪዮግራፊ ስሰራ ሪሰርች ያገኘኋቸው ናቸው። እነዚህ ፕራይመሪ አካውንቶች ናቸው። የፈለካቸው ሰዎች መጥተዋል፣ ነገር ግን አገርን አንድ ቀን ስለምትረዳ እዚህ ጋር ምህረት አድርገንልሃል ተመለስ አላቸው። ራስ ኃይሉ እጅ ነስተው ተመልሰው ሄዱ። እጅ ብረቱም ተፈታላቸው። ራስ ኃይሉ በጣሊያን ጊዜ ችግርም ሊኖራቸው ይችላል፣ ግን አርበኞች ጋራ ብዙ መላላክ በተለይ የካቲት እልቂት በኋላ አርበኞችን በውስጥ አርበኝነት ብዙ ረድተዋል የሚል መረጃዎች አግኝቻለሁ። ብዙ ረድተዋል እና መንግስቱ ኃይለማርያምን የሚወሰዱ የሁሉ ከገደለ በኋላ የኔን መንግስት ሊገለብጡ ነው ብሎ እነዛን ሁሉ ክሪምስ ኦፍ ክሪምስ ኢትዮጵያ ለብዙ ዘመን ብዙ ዋጋ ያወጣችባቸው የጦር መኮንኖች ጀነራሎች ሰብስቦ ራሱ ባቋቋሙ ፍርድ ቤት እንኳ ሞት እንደማይገባቸው ወደ ስር እንደሚቀየር ካወቀ በኋላ ጨረሳቸው። ታዲያ ኢትዮጵያን የሚወደው ምኑ ጋር ነው? አሁን ኢትዮጵያ በጣም ፕሪካሪየስ አስጊ ሁኔታ ላይ እያለች የሰሜኑ ጦርነት የት እንደደረሰ እያወቀ ቀደም ሲል የገደላቸው ኮሎኔሎች፣ ጀነራሎች እነ ታሪኩ ላይ ይሄ ሁሉ ይቅር፣ እነዚህም በሙሉ አጉሮ በማናለኝነት መሳሪያ ስለያዘ ብቻ ከኦሮሞ አጃቢዎቹ ጋር ፈጃቸው። የት ጋ ነው የሀገር መውደዱ? ይሱ እነዚህ ነገር ሀገሩን ቢወድ እኮ አይ እናንተ ነገ ለችግር ጊዜ ትሆናላችሁ፣ ግዴን ለምህረት አያደርግላቸው፣ አስሮ እንኳን ለምን አላስቀምጣቸው? ስለዚህ ያ ውሸት ነው፣ ዲማጎግ ነው። ያ የሚጮኸው ጠርሙስ የሚሰብረው ኢትዮጵያ የሚለው የሚያቀራራ ሁሉ ነው አይደለም። ኢትዮጵያን ለማጥፋት ለማፍረስ የተነሳ ሰው ነበረ። አብረውትም የነበሩት ኃይሎች እንደዛ ነው። ሌላ ሀገር ኦሮሞ ምናምን እንዲወጣ ነው። ይሄ ነው፣ ሌላ ነገር የለም። ይሄ ከስራውና ከተግባሩ ነው መረዳት ያለበት። ስለዚህ እነዛን ሁሉ ፈጃቸው። የኢትዮጵያ ሰራዊት በቃ መጨረሻው ላይ ሆነ። የመጨረሻው ደረጃ ላይ እንዲደርስ አደረገው። እሱ ዱርዬ ስለሆነ ወሮበላ ስለሆነ ቀደም ሲልም የወታደራዊ ፕሮፋይሉ ይቅርታ አድርግልኝ፣ ብዙ ሪሰርች ሰርቻለሁ በሱ ላይ ፕሮፋይሉ ብቁ ወታደር እንኳን አድርጎ አያበቃው። ብቁ ወታደር እንኳን አልነበረም አድመኛ ከመሆኑ በስተቀር እና ጋጦጥ ከመሆኑ በስተቀር የሚሊተሪን ዲሲፕሊን የማይጠብቅ ከመሆኑ በስተቀር እና አንዳንድ ነገሮች የሚያደርግ ከሆነ በስተቀር ከተናጋሪነቱ በስተቀር ምንም ብቁ ወታደር እንኳን አልነበረም። በሶስተኛ ክፍለ ጦር ውስጥ ሲመረጥም እኮ ይሄ ሰው ይሄድልን ይራቅልን ብለው ነው አስተው ይላሉት እንጂ እንዲህ አይነት ነገር ነው ይመጣም ማለት ነው። ስለዚህ ያ የራሱ ድብቅ የኦሮሞ ንቅናቄ ነበረ። ያው እሱም ኦሮሞ ነው። ይሄ ነው ዛሬ ይሄ ቅድም ያልኩት ማኦ ሴቱንግ ያሉት ወዳጆቻችን እነማን ናቸው፣ ጠላቶቻችን እነማን ናቸው ለይተን እንወቅ። ማወቅ አለብን። እስከ 7 ቤት ሄደን አንጥረን ማወቅ አለብን። ወደ አመራርነት ስናመጣ እስከ 7 ቤት ማን ናቸው፣ ድርጊታቸው ምንድን ነው? እስከዚህ ደረጃ ኢራን ዛሬ እዚህ ደረጃ እኮ የደረሰችው 7 ቤት ድረስ የይሁዲ ዘር እንዳይቀላቀላት ብዙ ጥረት አድርጋ ሪቮሉሽኑ ያንን ያህል ብዙ መንገድ ሄዷል። ማንተው ብዙ እስከ 7 ቤት ድረስ ቢያንስ 3 ቤት መተን ማን ነው እሱ እኔን ሊመራኝ የሚችለው? ጭራሽ ትናንትና አማራ የለም በዚሁ በወያኔ መንግስት
አማርኛ ቋንቋ እንጂ ህዝብ የለው፣ የወታደር ቋንቋ ነው። አማራ የሚባል ነገር የለም። በጣም ማዝነው ፕሮፌሰር መስፍን ወልደማርያም ይህን ሲሉ በጣም አዝነው። አዲስ አበባ ዩኒቨርሲቲ ውስጥ አውቃቸዋለሁ። የጻፉትን መጽሐፍ ኢትዮጵያን ጂኦግራፊ ተምሬበታለሁ። የአማርኛ ብሂልና እንትን እዛ ስለ አማራው የጻፉ ሰውዬ አማራ የለም ብለው ከመለስ ጋር ቤተመንግስት ከእንድሪያስ እሸቴ ሌላው አንድ ችግር ያለበት አማራ ተወላጅ ነው ብዬ ነው የማስበው ሰው አንዱ እሱ ነበረ እና የለም ብሎ እንደው መለስ አለ ብሎ ይከራከራቸዋል። አማራ የሚባል የለም። እንዴት ነው ከተማሩትና ካስተማሩት ነገር ውጭ እንኳን የጂኦግራፊ ምሁር ሆኖ አማራ የለም ብለው ሲሉ ያው መጨረሻ መልሱን አገኘሁት። እኔ እኮ እናቴም ያድዋ ሰው ናቸው አሉ። መልሱ እዛ ጋር ነው። አየህ፣ ቅድም ጠላቶቻችን እነማን ናቸው? ወዳጆቻችን እነማን ናቸው? እነዚህ አሁን አማራም የለም እንዲህ የሚሉት ሰዎች ስም አልጠራም እዚህ ዘርዝረን ብንሄድ አንድ ቤተሰባቸው አንድ ትውልድ ላይ ኦሮሞዎች ሆነን እናገኛቸዋለን። መረጋገጫው አለ። በእናቱም በአባቱም ኦሮሞ ነው። አንዳርጋቸው ጽጌ ለምሳሌ በእናቱም በአባቱም ኦሮሞ ነው። እህቱ በተአሰረ ጊዜ ደብዳቤ ጻፈች፣ የትብብር ደብዳቤ። ለንደን የምትኖር እህቱ ያኔ የመን ላይ ያዝነው ባሉ ጊዜ ወያኔዎች ወደ ኤርትራ ሲሄድ ደብዳቤ ጽፋ በእናቱ በኩልም እስከ አያቱ ድረስ በአባቱ በኩልም እስከ አያቱ ድረስ ጽፋ በእናቱም በአባቱም ኦሮሞ መሆኑን የጻፈች ግን እሱም ኦሮሞነቱን አልካደም። ግን አማራ ማንነቴን ደምስሶታል ነው የሚለው። እንግዲህ አማራ አሁን ብሔር ብሔረሰብ ላሉት ራሱ 86ን ቋንቋና ማንነት እንዲኖር ያደረገው የጠበቀው አማራ ነው። ከቅኝ ገዢዎች እየሞተ እየደማ እንግዲህ አልበርቶ ሰባኪም እንደጻፈው 94 በመቶ ከመቶ ወታደር ከመቶ አርበኛ 94ቱ አማራ ነበር። እንደዛ ሆኖ ኢትዮጵያውያን ዛሬ በራሳቸው ቋንቋ ባህል እንዲቆይ ያደረገውን አማራ ማንነት ጨፈለቀ ቋንቋችንን ምናምን እያሉ የሐሰት ትርክት እየፈጠሩ ለቅኝ መገዛት ያሰፈሰፉ ራስ ጠል እንዲሁ የሆኑ ወራሪዎች አስተሳሰብን የሚያቀነቅን ነው ይሄ ሰውዬና ማንነቱን ተናግሯል። በእርግጥ ኦሮሞነቱን ተናግሯል። አማራ የሚባል የለም ብሎ አሁን እንደገና ጭራሽ መጨረሻ አካባቢ አማራ ለመሆን 4 ነገሮች ያስፈልጋሉ። በደም አማራ መሆን፣ የአማራን ከአማራ መወለድ በግማሽ ምናምን፣ አለበለዛ ደግሞ 2ቱ ቋንቋውን መቻልና ባህሉን መውደድ ምናምን ብሎ እኔ ባህሉን ስለምወድ ሽለላ ፉከራውን እና ቋንቋውን ስለምናገር አማራ መሆን እችላለሁ ብሎ የፋኖ ጋቢና ውስጥ ገባ። በፋኖ የህልውና ትግል ውስጥ ገብቶ ከሌላኛው አሁንም አማራ ጠልጋ ሻለቃ ዳዊት ጋር አደራዳሪ ሆኖ መጡ። አማራን አዲስ አበባ አይገባም አማራ ፋኖ አዲስ አበባ አይገባም እያለ ከሚያቀነቅን ሰው ጋር ሆኖ ማለት ነው። ይሄ አማራ የማንንም ባህል አልነካም። እነዚህ ጎሳዎችና እኔ ጎሳ ነው የምላቸው ብሔር ብሔረሰብ የሚለውን ጎሳዎችና የተለያዩ እንትኖች በፍጹም በፍጹም አንድ ትልቅ ምሳሌ መስጠት ይቻላል። አጤ ምኒልክ በ1887 ቅድም እንዳልኩት ሀረርጌ ሲገቡ 15 ኪሎ ሜትር ርቀት ላይ ነው ሰራዊታቸውን ያሰፈሩት። አማሬሳ ላይ 15 ኪሎ ሜትር እንትን አድርገው ዙሪያውን ከበው እጅ እንዲሰጡ መልእክተኛ ላኩ። የኤሚሮቹ አስተዳደር ዙሪያ በዛን ሰዓት ሁለቱ በሮች በኋላ ነው የተፈጠሩት። 3 በሮች ነበሩ ይመስለኛል፣ 3 ወይ 4 በሮች ዘግተው ቁጭ አሉ እና ሳምንት ያህል ጠበቋቸው፣ አትንኩ። ከዛ በኋላ እነሱም ሽማግሌዎቻቸውን አውጣተው አማሬሳ ድረስ ምኒልክ ድረስ ልኡካን ላኩ። ሀረሪዎች ተነጋገሩ። አሁን በውል ማላስታውሳቸው ኤሚር አሊ ሆኖ ምናምን እሳቸው አስተዳደሩን እንዲመሩ፣ ራስ መኮንን ባላምባራስ ነበሩ ሲዘምቱ ራስ እዛው ተሾሙ። እሳቸው ደግሞ የወታደራዊ ጉዳይ ብቻ እንዲመሩ፣ ያስተዳደሩን ራሳቸው የሀረሪ ተወላጆች በራሳቸው እንዲመራ የተሾሙት እነሱ ናቸው። ከዛ አንድ ግንቡ ላይ አንድ ባህል ታሪካዊ ቅርሳቸው ላይ አንዲት ነገር እንዳይነካ እንዳይፈርስ፣ ሰራዊትም እዛ ውስጥ እንዳይሰፍር ትእዛዝ ሰጡ። ለዛ ነው ዛሬ ሀረር እኮ ፕሪዘርቭድ የሆነችው እንጂ እንደ ጦር ኮንከስት የሆነች ከተማ ብትሆን እኮ ዲስትሮይ ትሆን ነበር። አይደለም። ይህንን መመሪያ ሰጥተው ሽማግሌዎቹ
እኔ ብዙ ለጥናትና ምርምር ሀረር ላይ ሰራ ነበር። የጥንታዊ ሽማግሌዎች 80 በዛን ጊዜ 100 የነበራቸው አግኝቼ አነጋግር ነበር እና በጣም ትልቅ ክብር አላቸው። በፍጹም በፍጹም ዳር ዳር እንዲሰብርና በራሳቸው በኋላ ነው እርስ በርሱ እንትን ያለው ባህሉና ቅርሱ ታሪኩ ተቀምጦ ነው ያለው። የትም ቦታ ላይ ማንም አማርኛ መነገሩና አማርኛ የሀገሪቱ ቋንቋ መሆኑ በዮሐንስ ጊዜም አማርኛ ነው። ስለዚህ አማርኛ ራሱ ቋንቋው ያደገበት የደረሰበት ደረጃ በስነ መንግስት፣ በፊሎሶፊ፣ በቋንቋ ሊንጉስቲክ እንትን ከፍተኛ ደረጃ ስለደረሰ የገበያም የመለዋወጫውም ቋንቋ እሱ ስለሆነ አማርኛ ብሔራዊ ቋንቋ ሆኖ መጠቀም ጀመሩ። ማንም በአዋጅና በእንትንም ያደረገው የለም ሌላውም ቋንቋውን እንዳይናገር። እንዲያውም አሁን ለምሳሌ ሀረርጌ ድሬዳዋ ራሱ ኦሮሞቹ ገበያ ላይ ከመጡ በኦሮምኛ ነው የሚያናግሯቸው። አማሮች አማርኛ ኦሮምኛ የሚችሉ በኦሮምኛ ነው የሚያናግሯቸው። አማርኛ እንዲናገሩ እንኳ ተጽዕኖ የለም። ሶማሌዎቹንም የምታናግረው በሶማልኛ ነው፣ በአማርኛ አይደለም። አማርኛ አይችሉም ብዙዎቹ፣ ከገጠር ነው የሚመጡት። ይህንም እንዲህ አይነት በሌለበት ቦታ ላይ በውሸት ውንጀላ እና ይሄ መቼም ያኔ ይሄ አቫንግራንድ የነበረው የተማሪዎች ንቅናቄ ባለማወቅ ብዙ ዲስትራክሽን ሰርቷል። በሌለ ነገር ላይ ከውጭ ያለን በመገልበጥ ያቀድም ያልኩ አሁን የዋለልኝ መኮንን የፍራንስ ፋነንን ገልብጥ። በጣም የሚያሳፍረው ደግሞ ፍራንስ ፋነን የፍሬንች ኮሎናይዘርስ በጥቁር ላይ በአልጄሪያንስ ላይ የፈጸሙትን አማራ በዚህ እንዳደረገው አድርጎ ያንን ገልብጦ ተርጉሞ ማቅረቡ እኔ መቼም በጣም ነው ማዝነው። በዛን ጊዜ በነበሩ ተማሪዎች፣ ወጣቶች እንዴት አዙረው አላሰቡትም? እና የሚያሳፍር ነው ይሄ። ለነፃነት የነጭን ኮሎኒያሊዝም ለጥቁር ህዝብ በሙሉ አለኝታን የሆነ ህዝብ ለነፃነት ትግል፣ ለአርነት ትግል መነሳሳት፣ ለፓን አፍሪካኒዝም መወለድ መስዋዕትነትን የከፈለውን ህዝብ እንደ ነጭ ገዢ አድርገህ ቅኝ ገዢ አድርገህ ባላደረገውና በሌለ ነገር ጀስት አንተ እንግሊዝኛ ስለምታውቅ ብቻ ተርጉመህ አቅርበህ መወንጀል፣ ይሄ መቼም የታሪክ ቆሻሻነት ነው፣ አሳፋሪነት ይባላል። እና አውሮፕላን ቢጠልፉ ከጀብድ ሊፈጠር አይችልም። ምንድነው ዛሬም እኮ ቢሆን ቴሮሪዝም ነው። አውሮፕላን ለመጥለፍ አይደለም ጠልፍ ብትሞክር እንኳ ብታስበው እንኳ እድሜ ልክህን በየትኛውም ምዕራብ ዓለም የተደገፈ ነገር አይደለም። ያ የሚያሳፍር እንጂ እንደ ጉራ የሚወራ ነገር አይደለም። እና ይሄ ነው ያለኝ። ይሄ ሁሉ ነገር ግን ለተማሪዎች ንቅናቄ እነሱ ብሔር ብሔርተኛ አቀንቃኞቹ ከነጮቹ ጋር ተዳብረው ያንን የተማሪዎች ንቅናቄ ሃይጃክ አድርገውት እነሱ ወስደውታል። የእነሱን ኢንተረስት ገፍተውበታል። ሌላው ደግሞ ምንም አያውቅም። እኛ የዛን ጊዜ ሁለተኛ ደረጃ ትምህርት ቤት ተማሪዎች ነን፣ ጁኒየር ሃይ ነን። ያው ተማሪ አመፀ የሚለውን ተነስቶ መጮ ድንጋይ መወርወር እንጂ ውስጡን አናውቀው። ስለዚህ ሶሻል ቲንከርስ አልተፈጠሩም። ከአማራው ኖ ብል የሚል ራሱን ሊሰዋ የተነሳ ምሁር አልነበረም። አንድ ወቅት በኡዝዋ ታሪክ ውስጥ በ1961 ዓመተ ምህረት ይመስለኛል የኡዝዋ ፕሬዚደንት ምርጫ ላይ መኮንን ቢሻው አውቀዋለሁ። በዩኒቨርሲቲ በኋላ አስተማሪ ሆኖ 6 ኪሎ አይቼዋለሁ። እሱ ጥላሁን ግዛሁን አሸነፈው። የእንግሊዝኛ ቋንቋና የተክለ ሰውነቱ ጥሩ ስለሆነ ቁመናው ሃንሰም በሁሉም አፒል የሚያደርግ እንትን ስላለው እና እንግሊዝኛው ቆንጆ ስለሆነ ጥላሁንን ዘርሮ አሸነፈው እና ጥላሁን ያኔ ሲሸነፍ በቃ መጽሐፉን ጠቅልሎ ራያ ሄደ። ማርክሲዝም ሌኒዝም በደንብ አንብቦ ለማምጣት በአመቱ ነው 62 መጥቶ በኢትዮጵያ አሸንፎ ያው መጨረሻ ላይ ሞቱ ደግሞ ያው በጃንሆይ ይሳበባል እንጂ ብዙ ታሪክ አሁን መረጃዎች እየወጡ ነው። የሻዕቢያ ኃይሎች እነዚህ የተገዳ ኃይሎች
ምክንያታዊ እንዲሆን እነሱ ናቸው የገደሉት የሚል መረጃ ሰምቻለሁ። እንግዲህ እርግጠኝነቱን የታሪክ ባለሙያዎች ነው ኳንቲፋይ ማድረግ ያለባቸው እና ይሄ ነው እንደዛ ነው። ያው ኢንጂነር እንግዲህ የሀረርን የድሬዳዋን የቋንቋን ነገር አንስተሃል። በቅርብ እንግዲህ በዚህ በእኔ ዘመን ሀረር ላይ ተወልዶ ያደገ አያት ቅድመ አያቶቹ አጽመ ርስቱ ላይ የኖረ አማራ፣ ድሬዳዋ ላይ የኖረ አማራ ኦሮምኛ ቋንቋ ካልተናገርህ እየተባለ በኋላ እየዋለ እያደረ ቋንቋ መናገር ብቻ ሳይሆን ኦሮሞ ካልሆንክ እየተባለ ከመንግስት ስራ ተገሎ ነው የኖረው። ያ ከሀረር የጀመረው ድሬዳዋን አድርጎ ናዝሬት ላይ ደረሰ። ኦሮምኛ ካልቻልክ እየተባለ ቀጥሎ ኦሮሞ ካልሆንክ እየተባለ ዛሬ አዲስ አበባ ላይ ገብቶ ኦሮምኛ ካልቻልክ ወይንም ኦሮሞ ካልሆንክ የሚለው የመንግስት ስራ ቅጥር ዋና መሰረት ሆኗል እና ያኔ ሀይ ስላላል ነው ያኔ የተቆጣ ስላልነበረ ዛሬ እዚህ ጋር ደረስንና ወደ ወያኔ ልምጣ እና ወደ መጨረሻው አሁን የጥምረት የሚባለውንና እንደው እንደ መፍትሄም አርገህ መዝጊያን የምታደርግልኝ የዘመነ መሳፍንት ወቅት የትግሬ ገዢ የነበረው ራስ ሚካኤል ስሁን ለ40 ዓመት ኤርትራን ጨምሮ ያኔ ኤርትራ ምናምን የሚባል አልነበረም፣ አንድ ነበር ሲያስተዳድር የነበረው። እነ ጀምስ ብሩስ አባይን ምንጭ ፍለጋ በሚል ሰበብ ለስለላ ሁሉ ሂደው ትግረኛ ተምረው ተንኮልም ከነሱ ተምሯል ነው የሚባለው። ዘመነ መሳፍንት የጎንደር ነገስታት በመግደል በማፈን በመመረዝ ዘመነ መሳፍንት እንዲሆን በማድረግ ከፍተኛውን ኃላፊነት ተወጧል። ከዛ ቀጥሎ በዚህ ክደት ኢትዮጵያን በመካድ ማለት ነው በማፍረስ እንግዲህ የነጮችን እንትን ሴራ ተቀብለው በኋላም አፄ ቴዎድሮስ ከ300 ዓመት በኋላ ይህን ዘመነ መሳፍንት ለማስቆም ዋጋ ከፍለው ወደ አንዳርገው በሚገሰግሱበት ሰዓት አፄ ዮሐንስ እንግሊዞችን እየመሩ አሁንም ከድተው እንዲመቱ ወይ ራሳቸው እንዲያጠፉ አስደረጉ። በዚህም ሁለተኛ ክደት አለ። አድዋም ጦርነት ጣሊያኖች ሲመጡ እንግዲህ ማን ነው ደጃዝማች አርያ ነው ማን የሚባል ትግሬ አምባላጌ ላይ የትግሬን ህዝብ ዝመት ብሎ መጀመሪያ በምኒልክ ክተት የተባለውን ጦር የገጠሙ ናቸው እና ተሸንፈው ነው ከዛ እነሱን በማሸነፍ ነው የምኒልክ ጦር የገበሬ ጦር እነሱን አሸንፈው ነው ወደ ጣሊያን የሄዱት። ይሄም አንድ ሌላው ክደት ነው። በኋላም በሁለተኛው የጣሊያን ወረራ ወቅት ከ40 ዓመት በኋላ ማለት ነው ራስ ኃይለ ሥላሴ ጉግሳ 20 ሺህ የሚሆን የኢትዮጵያን ጦር ይዘው ወደ ጣሊያን በመግባት ኢትዮጵያ ለ5 ዓመቱ የቅኝ ግዛት ያፍዳና መከራ አዲስ አበባም ሳይቀር ከ30 ሺህ በላይ አማራ እንዲሞት የተደረገበት ያው 95% አማራ ስለሆነ ያስደረጉ ናቸው። የነዚህ የልጅ ልጆች አሁንም መጣው እንግዲህ ራስ ኃይለ ሥላሴ ጉግሳ የአፄ ዮሐንስ የልጅ ልጅ ናቸው። ከዛ ወያኔዎች ሲመጡ አሁንም አማራን እረፍት እንነሳዋለን በመቃብሩ አገር እንመሰርታለን ብለው አማራን የጥቃት ኢላማ አድርገው ኢትዮጵያን በዘር በሃይማኖት ከፋፍለው 11 ሚሊዮን እንግዲህ አንተ 11 ሚሊዮን የሚለውን ጠቅሳል። እኔ ደግሞ ከዛ በላይ ማለት እችላለሁ። ምክንያቱም ያልተቆጠረው በየአካባቢው በተላላፊ በሽታ በኤችአይቪ እና በወባ እንዲያልቅ የተደረገው የመከነው ወደ አረብ ሀገር እየተጋዙ ከንቱ የሆኑትን ሁሉ ቢደመር ከዛ ይበልጣል የሚል ግምት አለኝ። እነዚህ አካላት ጥምረት ብለው ሲመጡ እንደማይሆን የታወቀ ነው። አማራም እንደማይቀበላቸው የታወቀ ነው እና አጭበርባሪዎችና አታላዮቿ ቁልፉ እዚህ ጋር ነው ያለች። ከትግራይ ህዝብ ጋር ነው ይላሉ። የትግራይ ህዝብ ወያኔ እያለ ማናቸውንም ነገር የማድረግ ከወያኔ ውጭ የማድረግ ስልጣን ወይንም ይሄን የሚያደርግ አሰራር ወይንም ድርጅት ወይንም አስተሳሰብ አለው ወይ? የኦሮሞ ህዝብም ኦነግና ይሄ ብልጽግና ኦፌኮ ምናምን የሚባል አንድ አይነት ኃይል በኦሮሞ ርዕዮተ ዓለም የሚመራ ድርጅት እያለ የኦሮሞ ህዝብ ከነዚህ ነፃ ሆኖ በትክክለኛ ጣፋንታውን ሊወስን የሚችል ትውልዱ ካለ ስጋት እንዲቀጥል ከሌላው እህት ወንድሙ ጋር ነው እህት ወንድሞቼ ወገኔ ጋር አብሬ ይኖራለሁ ብሎ የማሰብ የመስራት አቅም እንደው ይኖራል ብሎ ይታሰባል ወይ? የትግሬ ህዝብ እንደ ኢትዮጵያዊነት ስኖር ነው በሁሉም ኢትዮጵያዊ ተንቀሳቅሼ ስኖር ነው ትውልድ የሚቀጥለውና ከጎረቤቴ ካፋርም ሆነ ከአማራ ህዝብ ጋር ምናምን ብሎ የመስራት አቅም ይኖረዋል ወይ? ወያኔ እያለና እንዲህ የሚያታልሉትን ሰዎች የማታለላያቸውን እንትን ካባ መገፈፍ አለበት ነው የምለውና በዚህ ዙሪያና አጠቃላይ የህልውና ፋኖ የሚያደርገው የህልውና ትግል ያለውን ተግዳሮት እንቅፋቶችን ተሻግሮ ለባጭር ጊዜ ለድል የሚበቃበት እንደው መፍትሄ አንድ ሁለት የምጠቅስልን ኢንጂነር። በጣም አመሰግናለሁ። የሀረርጌው ትንሽ ልጥቀሰውና በአሁኑ ሰዓት በሀረርጌ በዳር ሀገር የሚገኘው አማራ ከዚህ ወያኔ ከሰጠው የበሬ ግንባር በምታል ክልል ተብዬው ውጭ ጉሮሮ በረት ነው የምለው ውጭ ያለው
ዛሬ ሁለተኛ ሶስተኛ ዜጋ ሆኖ ነው የሚኖረው። ብዙ ተገሏል። መሬት የለውም፣ መሬቱን ተቀምጧል። ተከራይቶ ያርሳል፣ ሲፈልጉም ይነቅሉታል። እሁድን እንኳ የቤተክርስቲያን ቀኑን ሙሉ በሙሉ በነፃነት እንዲያከብር አይፈቀድለትም። በተለያየ ሰዓት መሬት፣ መንገድ ስራ የምናምን እንትን ልክ ቤተክርስቲያኑ ፕራክቲሱ እንዳይደረግ ሁሉም ነገር እሁድ ያመጣሉ። እነሱ ዓርብ ያከብራሉ። እና ይሄ ከሞት የተረፈው ነው። ግማሹን ገለው፣ ግማሹ አስልመውታል፣ ግማሹም ለቆ ሄዷል። በእኔ ምሳሌ እኔ አራተኛ ትውልድ ነኝ። ከራስ መኮንን ጋር ከአካዴሚክ ጋር ሄደው እዛው ከሰፈሩ ዝርያዎች ነው የተወለዱት ሐረር ከተማ እና አባቴም የተወለዱት ሐረር ነው። የአባቴም እናት የተወለዱት ሐረር ነው። እነዚህ ከራስ መኮንን ከሄዱ ቤተሰቦች ጋር ነው የተወለዱት እና እኔ ድሬዳዋ ነው የተወለዱት። ግን በዚህ ደረጃ ዜጋ እየጠፋ መብትም ነፃነትም ከሰው አማርኛ መናገር አይችሉም፣ በኦሮምኛ ነው። አሁን እዛ ያሉትን ሄደ ከኦሮሞዎቹ ልትለያቸው ተጽዕኖ ተደርጎ በኦሮምኛ ነው። አለባበሳቸውም ቋንቋቸው፣ ግማሾቹም ሃይማኖት ቀይረዋል። ብዙዎቹ የድሮዎቹ ጥንቶቹ በህይወት ካልኖሩ በስተቀር አዲሱ ትውልድ ኦሮምኛ ነው የሚናገረው። ይሄ ትልቅ መቼም የትውልድ ማጥፋት ተደርጓል። ይሄ ገና ወደፊት ብዙ ጊዜ የሚፈጅ ነው ይህን ለማስተካከል ስነ ልቦናዊውም በሶሻል እንትኑ ኦል ኢንዲስ ይሄ ኃይለስላሴ ጉግሳ አንቱ አልኩት፣ ምክንያቱም ወንጀለኛ ስለሆነ አንቱ አልለው። ደጃዝማች ኃይለስላሴ ጉግሳ ነው ማዕረጉ። ራስ ጣሊያን ነው የሰጠው፣ መሰለድ የሰጠው ማዕረግ ነው። እሱ ትልቁን ክህደት የፈጸመ የማይጨው ጦር ግንባር ላይ በምዕራብ በኩል ያለውን መሳሪያ የታጠቀ ኃይል እስከ 20 ሺህ ገንጥሎ ለጣሊያን ገባ። በዛ በኩል ያለው የኢትዮጵያ እኮ ማይጨው እያሸነፈች ነበር። ጦሩ መሀል እየገባ ነበር፣ ጣሊያን እየተሸነፈ፣ እሱ በምዕራብ በኩል ሰብሮ ለጣሊያን ገባ። ይሄ ብቻ አይደለም፣ ያ የታጠቀን ጦር መልሶ ከኋላው በራያ በኩል አድርጎ ጦሩን የኢትዮጵያን ሰራዊት ወጋ። ሁለተኛ ወንጀል። ሶስተኛ ወንጀል ጣሊያን ተሸንፎ ትንሽ ጎንደር ከዛ ትግራይ ላይ እኮ ከዓመት በላይ ቆይቷል ምሽጎች ይዞ እና እነሱን ይዞ ነው ይዋጋ የነበረው። ህዝቡን አስተባብሮ ኃይለስላሴ ጉግሳና ሌሎች አንድ ስሙ ረሳሁት፣ ሌላ አንድ አውትስፖክን የሆነ ሽማግሌ እየሄዱ ህዝቡን አስተባብረው የለም እኛ የጣሊያን አስተዳደር ይቆይልን የሚል እንግሊዝ ሀገር ሱዳን እኮ መልክተኛ ልከው የጣሊያን አስተዳደር ይቆይልን፣ የጣሊያን አስተዳደር ነው የምንፈልገው። ከዛ ይሄ አልሆነም። ጣሊያን እየተሸነፈ ሲመጣ ጣሊያን ዊዝድሮ ሲያደርግ የመጀመሪያው ሶስተኛው ጥፋት የመጀመሪያው ቀዳማዊ የወያኔን ትግል እኮ የጀመረው እሱ ነው። ወያኔ ብሎ የራያን የትግራይን ምናምን አስተባብሮ በኢትዮጵያ 5 ዓመት ሲዋጉ በነበሩ አርበኞች ላይ ጦርነት ከፈተ። በመንዝ በጎንደር በጎጃም በአርበኝነት የማቀቁ ጀግኖች ገዢ መሬቶችን ይዞ እነዚህ አሁን የሚጠሩት ሰሜን ቦታዎች ቦታ ይዞ ብዙ አርበኞች አረገፈ። ያው መሸነፍ አይቀርም፣ ተሸነፈ። ግን ንጉሠ ነገስቱ አልገደሉትም። ያው እንግሊዞች ወደ ሲሲሊስ አይላንድ ወስደውት ነበር። ከዛ መጡና ከንጉሱ ጋር ተደራድረው ካፒታል ፐኒሽመንት እንዳይፈረድበት ሎቢ አድርገው በቁም ሀውስ አሬስትድ በአምቦ ውስጥ ነበር የሚኖረው። ይህ ሽማግሌ አገቶ ልጆች ምንም አለው። ግን የሚገርም ደርግ ሲመጣ እንደ በፊቱ እንደለመደው ሊያደርግ ሲል ደርግ የኦሮሞ ቀልድ አያውቁም። ወዲህ ወዲያ ሲል በግንባሩ አሉት። ቀን አልሰጡት። 30 ዓመት 40 ዓመት አላስተምሩትም። ግንባሩን አሉት። the same thing for ብርጋዴር ጀነራል ታደሰ ቡሉ
ታደሰ ብሩ የመጫና ቱለማ ንቅናቄ ከመስራቾቹ አንዱ ነው። ማን የገደለው? ታደሰ ብሩ ዛሬ እንደ ኦሮሞ ሄሮ ነው ያሉት። አማራ አልገደለው። ደርግ አይደለም እንደ ገደለው? ተካቱሉ አይደለም እንደ ረሸነው? ከሌሎች ጋር ኦሮሞ ነው የበላው። ለምን? መጫና ቱለማ ለህወሓቶች ለኦሮሞ አክራሪዎች አይመቻቸውም። ምክንያቱም የኦሮሞ ኦነግ አክራሪዎች በአብዛኛው የወለጋ ኤሊቶች ናቸው። ይሄ መጫና ቱለማው ኢትዮጵያዊ ነው፣ አማራ ነው የሚል ሌብሊንግ አላቸው። ወያኔም ሲገባ በአብዛኛው የመታቸው የመጫና ቱለማ አርበኞችን ዘሮችን ብዙ አርበኞች አሉ ከዛ ውስጥ የወጡ እና በዛ ውስጥ ነው የተደመሰሰው። ስለዚህ አሁን ምንድን ነው ይሄ ቅድም የጋራ ግንባርም የአጭር ጊዜም የረጅም ጊዜም ታክቲካል ስትራቴጂካል የሚለው ኢን ፕሪንሲፕል ኢን ፖለቲክስ ኮሬክት ቢሆንም ግን መመዘኛዎች ፕሪኮንዲሽንስ አሉት። ቅድም ተናግሬያለሁ ምን መሆን እንዳለበት። ይሄ ከሆነ ደግሞ አንድ አብዮት አንድ የህዝብ አብዮት የነፃነት ትግል የሚመራው ባለቤት ይፈልጋል። አሁን ለምሳሌ I'm sorry to say here ከብዙዎች ምክንያቶች አንዱ ኢህአፓ እንዲከሽፍ የተደረገው ህብረ ብሔር በመሆኑና ሪቮሉሽንን የሚመራው ትልቁን ህዝብ 60% አማራ አግልሉ በማግለሉና ሄዶ 3 ሚሊዮን ካለው የትግራይ ኮረብታ ላይ ብቻ ሰፍሮ በመቀመጡ የትግራይ ብሔርተኝነት ከሮ ሲመጣ ከዛም ማስወጣው እሱንም በላው። ምክንያቱም ፈረስ ህዝብ የለው። በማናቸውም ታሪክ በቪየትናም እንሄድ የቪየትናምን ሪቮሉሽን የመሩት ኤትኒክ ግሩፖች ማጆሪቲዎቹ እነዚህ ቬት ኪን የሚባሉት ናቸው። እነሱ ናቸው የመሩት። የረሽያም አብዮት በሩስካይትስ አንዳንድ የጂው ብለድ ያላቸው በአመራር ደረጃ ግለሰቦች ገቡ እንጂ ማጆሪቲው ሩስካይትስ ዛሬ ረሽያ እንዲ ኢንቴግሬትድ ሆና የተቀመጠው ሩስካይትስ ሪቮሉሽኑን ይዘው በባለቤትነት የመሩት ነው። የቻይኒስ ሪቮሉሽንም ደሃን ኤትኒክ ግሩፕ ነው የመራው። አንተ መሰረት ፈረስህን ህዝብህን ሳትይዝ አብዮት ልትመራ አትችልም። ሜዳ ላይ ነው የምትቀረው። እንዴት ነው? የራስህ ያስፈልጋል። አሁን ትግራይ ለትግራይ ብቻ ብለው ኢህአፓና ሲምባ ላይ ሲወጉ እንዴት ነው ማይዋጋላቸው? አይ ሪቮሉሽኑ የኢህአፓ ከሲምባም ወርዶ እዚህ አንኮቨር ቢደርስ ኖሮ 5 ዓመት የጣሊያን ሲዋጉ አርበኞች 5 ዓመት የቆዩበት ነው። ተራራው ዋዛዎች ነው። ጎጃም ውስጥ ገብቶ ቢሆን ኖሮ ጎንደር ሰሜን ማውንት ውስጥ ገብቶ ቢሆን ኖሮ ቀደም ብሎ እነዚህ 3 ሚሊዮን የያዙ ኮንስቲትዩንሲ አለን ብለው የሚሉ ጠባብ ብሔርተኞች ሊወጓቸውና አደጋ ሊያደርሱባቸው ይችላሉ። ምክንያቱም አልገባቸውም። ማናቸውም አብዮት ባለቤት ይፈልጋል። ባለቤት ማለት ህዝብ ይፈልጋል። አሁንም የፋኖ የአማራ ትግል የአማራ ትግል ነው። አማራ ማጆሪቲ ነው፣ ወደን ምንጠላ ነው። ይሄ የተመረበረውን ስታቲስቲክስ ነው። ስለዚህ በኢትዮጵያ ለሚሄደው ህዝባዊ ትግሎች በሙሉ ካሁን በኋላ በበላይነት መምራት ያለበት እንደ ቁጡ አማራው ነው። እየተሰዋም ያለው እሱ ነው። ትግሉ የሱ ነው። ግን በሂደት በኋላ ሌሎች ከራሳቸው መጡ። በኦሮሞ ውስጥ፣ በሶማሌ ውስጥ፣ በሌሎችም የዲሞክራቲክ ንቅናቄዎች መጥተው የራስ ጥያቄ ሲኖር አብረው ለመስራት የሚመጡ ሲኖሩ ራሳቸው ይመጣሉ። አንተ የምትታገለው ትግል የዲሞክራቲክ ኢንስቲትዩሽንስ የሚገነባ ከሆነ ህዝቡ የራሱን የሚያስተዳድር በራሱን ኢኮኖሚ የሚገነባ ከሆነ ሌሎች ለአገራዊ ግንባታ አብረው ይመጣሉ ማለት ነው። ግን ፈረስህን ልጓሙን መልቀቅ የለብን፣ ህዝብህን መልቀቅ የለብን። ይሄ ቅድም እንደነገርኩ የቪየትናምም የቻይናውም የረሽያውም የተመራው በማጆሪቲው ህዝብ በታወቀ ህዝብ ነው። ይሄ ግልጽ ነው። ይሄ እኔ አይደለም ብሎ መጽሐፉ አለ፣ ታሪኩ አለ፣ የቅርብ ጊዜ። አንተ ግን ዝም ብለህ ኢንተርናሽናሊስት ነን የዓለም ወዛደር ነን ብለህ በሜዳ ላይ እንትን ብትል ያለ ደጀን ትቀራለህ። ህዝብህን ደጀንህን መያዝ አለብህ።
ደጀን ማን ነው? ቅድም ካልኩት ጠላቶቻችን እነማን ናቸው፣ ወዳጆቻችን እነማን ናቸው ከሚለው ጋር ሄዳል። ስለዚህ ትግሉ የፖለቲካል ኮሬክትነስ ከተፈለገም ቅድም ባልኩት መስፈርት መሰረት የሚያዋጣውን መንገድ ጠላትና ወዳጅን እየለዩ በአጭር ጊዜና በረጅም ጊዜ እቅድ ውስጥ እየከተቱ ትግሉን መሄድ ነው። ዋናው ግን ህዝብህን መሰረትህን መያዝና ማጠናከር ማደራጀት ነው። በኢኮኖሚ፣ በፖለቲካ፣ በንቃተ ህሊና፣ በአደረጃጀት ይሄ ሁሉ እንዲደራጅ ማድረግ አለበት። አንድ እውነት መናገር እችላለሁ። የኢህአሰ የመሳሪያ ትግልና የፖለቲካል ስትራክቸር ትግል የከተማው ትግል በወጣቱ በተማሪው ነው የተመራው። ሪሊ ግን በገጠሩ ላይ በአሲምባ ላይ ማንን ጠቀመ? የትግራይን ገበሬ አነቃ፣ ብሔርተኛ አደረገው። የበለጠ ህወሓቶች በዛውን ብሔርተኛ ነቃ። ከአማራው ገበሬ የበለጠ ፈጥኖ ነቃ። ይሄ የአማራው ገበሬ ሁል ጊዜ የመንግስት ያቋቋመው መንግስት በታሪክ ስላለ ሁሉ ችግር በታሪክ በመንግስት የሚፈታለት መስሎ አደረገ። ለዚህ ነው እኮ ከሐረርጌ መጥተው አቤቱታ ታምራለህ አይኔ ጋር አለቅን፣ እንዴት ነው ምን ይሻላል? መንግስት ያለ መስሏቸው ሲሉት ምን ልታደርጉ ሄዳችሁ? መሬት ልዘርፉ ሄዳችሁ አላቸው። አልነቁም። አየህ፣ ስላልነቁ በብሔርተኝነትና የመጣውን ችግር ስላልነቁ ነው። ስለዚህ አሁን ያለበት ፋኖ ህዝቡን ማደራጀት፣ ማንቃት፣ ማስታጠቅ፣ የኢኮኖሚውም የፖለቲካውም ተጠቃሚ ማድረግ። ይሄ የጎለበተ ህዝብ አመፅ፣ ይሄ የጎለበተ ህዝብ የራሱን ነፃነት እስከ ትውልድ ያስቀጥላል ማለት ነው። ማለት ሌሎችን ሄዶ ይደፈጥጣል፣ እነሱን በሄዱበት ጠባብ ብሔርተኝነት ውስጥ ይሄዳል ማለት አይደለም። ሲቪክ ናሽናሊዝም ብያለሁ። ሲቪክ ናሽናሊዝም አሜሪካንንም ገንብቷል። እነ አብርሃም ሊንከን እነ ቶማስ ጀፈርሰን የተጠቀሙበት ነው። ኮንፌዴሬት ሲገነጠሉ ያመጡት የሲቪክ ናሽናሊዝም ነው። በጋራ የሚያኖር ህገ መንግስት። አሁን ይሄ ያ ህገ መንግስት ነው እኛን እዚህ ሀገር የሚያኖር። ማንም ህገ መንግስቱን የሚቀበል መጥቶ ኖሮ አሜሪካዊ መሆን ይችላል። ግን እንዳትረሳ ነጮቹ የፖለቲካው የኢኮኖሚ የበላይነቱን ጋማውን እንደያዙ ናቸው። አሁንም ቢሆን እንደያዙ ናቸው። ከዛ ዘነፍ አይልም። ከዛ ከዘነፈማ ያቋቋምከው ሁሉ የእምቧይ ካብ ነው የሚሆንበት። እና በዚህ መልክ ነው መኬድ ያለበት። ይሄ ነው የሚያዋጣው መንገድ። ሌላ ምንም አማራጭ መንገድ የለውም። አንድ ነገር ማለት የምፈልገው ምንድን ነው፣ ፋኖ በጎጃምም በጎንደርም በወሎም በሸዋም ከዛም ውጭ ያለው ማድረግ ያለበት ህዝቡን ማደራጀት፣ አንድነት በአንድ አምብሬላ እንኳ ባይሆን በአንድ የጋራ ግንባር ላይ ጠላትን የሚዋጋበት የንቃተ ህሊናው ብሔርተኝነቱ ለምን እንደሚያስፈልገው ብሔርተኝነቱ ከሌለ እንደሚጠፋ ያንን እንዲያቅ ራሱ በአንድ እጁ ማረሻ በአንድ እጁ መሳሪያ ይዞ ገና 100-200 ዓመት ሊኖር ይችላል አማራ እንደ ጅብ ህዝቦች። ምክንያቱም ብዙ በሱ ላይ የተነዙ መርስ ጠላትነቶች አሉ። ስለዚህ መጪው ራሱ ሁሉ በትውልድ የሚወራረስ ትግል አለ። ስለዚህ ይሄ አማራ አሁን በቀደም አንድ ሰው ሲል ሰምቻለሁ፣ ጎጃምም ጎንደርም ሸዋም ሆንኬትም አማራ ነው። ትክክል ነው። አማራ ነው። ይሄ በመንግስት አስተዳደር በፊውዳሊዝሙ በአፄው ጊዜ በመንግስት ቅድም የመደብ የተከፋፈለች ኢትዮጵያ ነበረች ብያለሁ። በዛ ውስጥ የተፈጠሩ የፓወር ስትረግል ችግሮች ሀፍት ብሬክ ዘ አይስ። በጎጃም ለሆነው ለበላይ ዘለቀ ችግር የሚያሳዝን ነው፣ ፔቲ ነው። ግን የጎጃም አማራን እና የሸዋን አማራ የሚያጣላ አይደለም። ህዝብ ነው። ሁለቱም ህዝቦች በበላይ የሚገዙ ናቸው። ራስ ኃይሉ ለጣሊያን አድረው አልፋ ሮሚዮ በአፍሪካ የመጀመሪያው መኪና የመጣላቸው ሰው የለም ራስ ኃይሉ ለጣሊያን አድረዋል ብሎ የሸዋም የጎንደርም የወሎን ካየ ተሳስቷል። የለም ራስ ኃይሉ ናቸው፣ የገዢ መደብ ናቸው። ህዝብ አንድ ነው። አማራ ምንድን ነው የሚባለው? አንገቱ አንድ ነው የሚለው መቆሚያውም አንድ ነው። ስለዚህ እነዚህን ዲፍረንሶች ወሎ ውስጥ የኢያሱ ጉዳይ አሳዛኝ ታሪክም ቢኖረውም ባይኖረውም
ያንን ለዚህ ለአማራ ትግል ውስጥ አምጥቶ መደንቀር አጥንትን ቀርቅሮ ማጉረስ ማለት እንደማለት ነው። ይሄ የህዝብ ጉዳይ አማራ የትም መልክዓ ምድር ላይ ተቀመጥ፣ አማራ ነህ። ከመጥፋት በፊት ተደራጅተህ ራስህን፣ ዘርህን፣ ትውልድህን፣ አገርህን አድን። እነዚህ ነገሮች የገዢ መደብ ችግሮች፣ የአገዛዝ ችግሮች፣ የስልጣን ክፍፍል፣ የስልጣን ጥያቄ ላይ የተነሱ ችግሮች ናቸው እንጂ የህዝብ ጥያቄዎች አይደሉም። የህዝብ ጥያቄዎች አይደሉም። ስለዚህ ይሄንን ነው ማወቅ ያለበት። ለእኔ አሁን እኔ ነገርኩ 4 ዓመት 4 ትውልድ አረጀ ነው። ለእኔ ግን ጎጃም ያለው የሚደርሰው ችግር፣ ጎንደር የሚደርሰው ችግር በአማራ ላይ፣ ወሎ የሚደርሰው ችግር፣ ሸዋ የሚደርሰው ችግር ይቆጠቁጠኛል፣ ያንገበግበኛል። ለምን? አማራ ነኝ፣ በአማራነት ስለማምን እና ስለሆንኩም ነው። እንደዚህ ነው ማሰብ ያለበት። ከጎጥ መውጣት አለበት። ከእንዲህ አይነት ፋይዳ የሌላቸው የታሪክ ናሬቲቭስ መውጣት አለበት። አንድነቱንና የራሱን የሚያድንበት፣ አለበለዚያ ልታልቅ ነው። አሁን በዚህ በኳስ ጨዋታ የተነሳ አርጀንቲና ታሪኳ እየወጣ ነው። አርጀንቲና ውስጥ ጥቁሮች 1/3 ነበሩ። ጥቁሮች ዛሬ አርጀንቲና ውስጥ 1% ናቸው። እንደውም 0.9% ናቸው። ምን ጨረሳቸው? እነዚህ ሬሲስት ስለሆኑ። አርጀንቲና ውስጥ ደግሞ በአብዛኛው ከናዚ ተፈላጊ ወንጀለኞች እየሸሹ፣ ከጣሊያን ፋሽስቶች እየሸሹ የሰፈሩባት ስለሆነ ጥቁሮቹ አጠፏቸው። እንዴት? በተለያየ ጊዜ በገጠሟቸው ጦርነቶች ከፊት እያሰለፏቸው፣ እንዲያልቁ እያደረጓቸው፣ በበሽታ እየበከሏቸው፣ የሎ ፊቨር እርግፍ እንዲያደርጋቸው ተደርጎ እግዚአብሔር ያሳያቸው። ከ3 አርጀንቲኒያን አንዱ ጥቁር የነበረበት ዛሬ ከቶታል ፖፑሌሽኑ 1% አይሞሉ ህዝብ ይጠፋል ማለት ነው። በኢትዮጵያም ተደርጓል። አማራው በውሸት ጦርነት ባድሜ ላይ 500,000 በላይ እንዲያልቅ አልተደረገም። በበሽታ ራሳቸው የመለስ መንግስት ፓርላማው ላይ ቀርባ ወይዘሮ ሳሚያ እንደተናገረችው 2.7% ጠፋብን አለች። ህዝብ እንዴት ነው የሚጠፋው? መርፌ አይደለም። እና በበሽታ ሆን ተብሎ በተቀነባበር ሲስተሚክ በሆነ መንገድ እንዲያልቅ አላደረጉትም። ጂኦክሮፕስ እዛ አራብተው አባስተው ትውልዱ ምርት እንዲጠፋ አላደረጉም። ትውልድን እንዲመክን ሴት እህቶቻችን ትውልድ እንዳይወልዱ የሚያመክን ድርጊት አልተፈጸመም። እንዲህ እኮ ነው። ይሁሉ ይህንን ደምሩት ዛሬ ስንት እኔ ቅድም 11 የሚለውን ራፍ ኤስቲሜት ቬሪ ኮንሰርቫቲቭ የሆነ ከሚነገረው ነው እንጂ ገና ወደፊት ትውልድና ታሪክ ይፈጥራል። ስለዚህ ይህንን ቁጭ ብለህ መስታወት መልክን እንደምታየው ሁሉ አማራ ህዝብ ይሄ ችግር እኔ ላይ አይመጣም አትበል፣ ነገ አንተ ላይ ይመጣል። የብአዴን አባላት የሆናችሁ ብአዴን ውስጥ የምትሰሩ ተጠቃሚዎችም የማትጠቀሙ ነገ ተነገ ወዲያ ዘርህ አይኖርም በዚህ ከቀጠል። ስለዚህ ነፃነትን ህዝብን ሰው መቼም የወለደው ልጁ ትዳሩን ቤተሰቡን የሚጠላ ያለ አይመስለኝም። ስለዚህ እነዚህ ብአዴን ባለስልጣናትም ራሳቸው የወለዷቸው ልጆቻቸው አማራዎች እስከሆኑ ድረስ ለልጆቻቸው ለቤተሰባቸው ማሰብ አለባቸው። ወዴት ነው የሚሄደው? ወደ እልቂት ወደ ጥፋት እየሄደ ነው ያለው። ሰው እኔ ጋር አይደርስም ማለት የለባቸው። ትውልድ ይጠፋል እና የዛም የታሪክም ተጠያቂ መሆን የለባቸው እና ሁሉም አማራ ብድግ ብሎ በብሔርተኝነቱ ራስን በማዳን የህልውና ትግሉን አሸናፊ ሆኖ እንዲወጣ ማድረግ ይችላል። ይሄ ደግሞ ሁሉም መሳሪያ ይዞ በረሃ ይግባ ማለት አይደለም። የብአዴንም ካድሬውም ሆኖ ምኑ ውስጥ ሆኖ ቅድም የውስጥ አርበኞች ብለው እነራስ ኃይሉ እንደታገሉት ውስጥ ሆኖ ይህንን መንግስት መዋጋትና የፋኖ ትግል ነፃነትን እንዲያመጣ ጊዜው ባጭር እንዲሆን ማድረግ ይቻላል። የመጨረሻው አስተያየት ምንድን ነው ደግሞ እንግዲህ አንድ ትግል አሸናፊነቱ የሚታየው በዓለም አቀፍ ደረጃ የሚታዩ ክስተቶች አሉ። ለምሳሌ ያ ትግል የያዛቸው ነፃ ያወጣቸው መሬቶች፣ ገዢ ቦታዎች፣ ኤርፖርቶች፣ ግብር አሰባሰቡ፣ መንግስትን ግብር እንዳይሰበስብ ማድረጉ፣
ህዝብን በራሱ እንዲያስተዳድርና ግብሩን የሚሰበስብ ከሆነ አቅም እየገነባ ሲመጣ የውጭ ኃይሎችም ይሄ መንግስት ሆኗል፣ በመንግስት ውስጥ መንግስት ነው፣ ነገ ይሄ መንግስት ፌል ስቴት ሲሆን ተተኪ ነው የሚለውን ምልክቶችን ማሳየት አለበት። ስለዚህ ዝም ብሎ ጦርነት ብዙ ወር ፍሮንቶች ማሸነፍ ይቻላል። ጦርነት አውዶች ላይ ማሸነፍ ይቻላል ብዙ። ግን ጦርነትን ማሸነፍ ማለት አይደለም። ያ ትግሉን ማሸነፍ አይደለም። ትግሉን ለማሸነፍ እነዚህ መካሄድ ያለባቸው ነገሮች አሉ። ስለዚህ አሁን የወልቃይት ጉዳይ አንዱ ትልቁ ወሳኙ ነገር ነው። ወልቃይት የአማራ ሳምባው እስትንፋሱ ነው። ኢትዮጵያ አማራውን ለመጉዳት ከባህር ዳርቻ ቀፈው ላንድ ሎክድ እንዳደረጓት ሁሉ የመጨረሻው አማራውን የሚገሉት ወልቃይትን ምዕራብ ትግራይ እያሉ እያስተጋቡ ከአማራው ላይ መውሰድ ነው። አሁን በወልቃይት ያለው ማዕድኑም የቆዳ ስፋቱ መሬቱ ምንተውና አንድ መተንፈሻው ለአማራ ወልቃይት ነው። መተንፈሻ ሳምባው እሱ ከተወሰደ ታፍኖ ነው በኦሮሚያም በአዲስቱ የኦሮሚያ ሪፐብሊክ በትግራይ ሪፐብሊክ ቶታል የሚያጠፉ መውጫ። የወልቃይት ጉዳይ ለአንድ ኮሎኔል ለሌላ ኮሎኔል የሚተው ሳይሆን ለሁሉም አማራ የወልቃይት ጉዳይ ላይ ልክ የዛሬ ስንት ዓመት ነው ወልቃይት ብረሳሽ ቀኝ ተርሳኝ ብለው ጎንደር ጎጃም ወጣቶቹ የተሰዉበት፣ እንደዛ ነው። ወልቃይት ለአማራው ቀይ መስመሩ፣ ወልቃይት ዘሩ ማንነቱ እንዳይጠፋ መተንፈሻው ነው፣ አጽመ ርስቱም ነው። ስለዚህ እዛ ይህ አንድ ትልቅ ቅድሚያ ትኩረት ሊሰጠው የሚገባ ነው። ይሄ ነው ያለኝ። አመሰግናለሁ። አትሰማኝም አንተ ነህ? እጅግ አመሰግናለሁ ኢንጂነር መንግስቱ። ይሄ በጣም አስተማሪና ዘላቂ ትውልዱ የጎደለው ይሄ ነው። ታሪክ ነው የጎደለው፣ ማንነቱን ማወቅ ነው የጎደለው፣ የጠላቶቻችንን ማንነት ማወቅ ነው የጎደለን እንጂ ጀግንነት፣ ልባምነት፣ ወኔ አይደለም የጎደለን። የጎደለን ሴራና ተንኮላቸውን ማወቅ ነው። ጎንደር፣ ጎጃም እያሉ በጎጥ የሚከፋፍሉት ይሄ ብአዴን የሚያሰማራቸው ወያኔ የሚያሰማራቸው አክቲቪስቶች ተከትሎ በቅልቦና ጎጃሜ ነኝ ጎንደሬ ነኝ እያለ የሚሰለፍ አለ። ያ ታሪክን አለማወቁ ነውና ይሄ አስተማሪና ማንነትን የሚነግር ማንነትን የሚገልጥ አይን የሚገልጥ ትምህርት በተከታታይ ይቀጥላል። ኢንጂነር ለዛሬ የነበረን ቆይታ እጅግ አመሰግናለሁ። አድማጭ ተመልካቾቻችን ይሄንና መሰል ትምህርታዊ ለህልውና ትግላችን መሰረትና ዋስትና የሆኑት ዝግጅቶች ለመላው አማራ ብቻ ሳይሆን ለመላው ኢትዮጵያም እንዲደርስ ዘመድ ሳተላይት ቴሌቪዥንን ሁሉም ኢትዮጵያዊ እንዲከታተለው በማስተዋወቅና በማገዝ በመርዳት እንዲሁም ደግሞ የፍኖተ አማራ ዩቲዩብ ቻናልን ላይክ እና ሰብስክራይብ ሼር በማድረግ ኃላፊነታችንን እንወጣ እያልኩ ኢንጂነር አማራነትህ ኃላፊነትህ ቢሆንም ፍኖተ አማራ ቀብለህ ለሰጠኝ እድልና ላሳለፍነው ውይይት እጅግ አመሰግናለሁ። እኔም በጣም ነው የማመሰግነው ለሰጠኝ ጊዜ በእንግድነት ስላጋበዝከኝ እና ይሄ ያለውን እውነታ ነው ያወራ ነው። የተዘጋጀ ስክሪፕትም የለም ምንም የለም። ከማይንዳችን ከልባችን ከስሜታችን ያለውን እና የአማራ ህዝብ ጉዳይ ይቆረቁረናል፣ ይቆጨናል። ግን ደስ የሚለው በዚህ ህይወት ዘመናችን የለም በቃኝ ያለ ትውልድ መፈጠሩ ይሄ አንድ ትልቅ ተስፋ የሚያኮራ ወደኋላ የማይመለስ ነው። ህዝባዊ ትግል ወደኋላ አይመለስም አንዴ ከጀመረ። ስለዚህ በቅርብ ጊዜ ውስጥ እንደ ሌሎቹ እንደሄዱበት ረጅም የትግል ጉዞ ሳይሆን እኛ እስከተስማማን አንድነቱን እስካጠራን ጠላቶች እስካስወገድን ድረስ የትግሉ ድሉ ዘመን በጣም ቅርብ ነው፣ በጣም ቅርብ ነው። አመሰግናለሁ። በትክክል እኔም አመሰግናለሁ። በሚቀጥለው በሌላ ዝግጅት እንገናኛለን። ሰላም።